ኦርቶዶክሳዊ የለም። ቃል በቃል ደግሞ አንቀበልም ያሉ አሉ። እዚህ ቪዲዮ ላይ መሰለኝ ቀሲስ ዲበኩሉም አኬም ያሉበት አለ። እስቲ ሼፋችን አጋፔ የማንን አገናኝቶ እንትን እንዳለው እስቲ እንስማው። ብሎ ኦርቶዶክሳዊ የለም አለ ራይት። አልቀበልም ብሎ ኦርቶዶክስ ሆኖ መዝለቅ አይቻልም። የለም። ኦኬ እሺ፣ ለምሳሌ እነዚህ የገድል መጽሐፍት ናቸው። እሺ፣ ለምሳሌ እነዚህ የገድል መጽሐፍት ናቸው። የገድል እና የተአምራት የእመቤታችን ተአምር የተአምረ ማርያም መጽሐፍ አለ። ይሄው ለምሳሌ ተአምረ ማርያም ማለት ነው። እሺ፣ መጽሐፍቱ እነዚህ አሉ። ለምሳሌ እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ ግዴታ የለብኝ? እንደዛ መቀበል ግዴታው ነው ይላል ዲያቆን ዘማርያም። አኬ ወንድማችን ደግሞ ምን ይላል? የመቀበል ግዴታ የለብኝም፣ እያንዳንዱ ውስጡ መስመር በመስመር የተቀመጠውን በሙሉ ተቀበል የሚል የሚያስገድደኝ ነገር የለም፣ ወይም መርጬ እቀበላለሁ። ሙሉ በሙሉ ሪጀክት ላላረገው እችላለሁ ነው ሐሳቡ። ግን ግዴታ እያንዳንዱን ተቀበል የሚል ህግ የለም። አልቀበልም ነው። ዲያቆን ዘማርያምስ አልቀበልም ምናምን አይቻልም። ቤተክርስቲያኒቱ ቅዱስ ያለችውን ታቦት ቀርጻ ጽላት ሰይማ ኦር ሳምቲንግ ምናምን ቤተክርስቲያን አንጻ ምናምን ያደረገችውን መቀበል ግዴታ ነው። ያንን ያልተቀበለ ኦርቶዶክሳዊ ሊባል አይችልም ማለት ዲያቆኑ። ቤተክርስቲያኒቱ ክህነት የሰጠችው ድቁና የሰጠችው ያኬን ማድረግ አላቆም እስካሁን የቤተክርስቲያኒቱ ልጅ እንደሆነ ነው ማለት እና መቀበል ግዴታ የለብኝም ይላል። ያኛውስ ካልተቀበልኩ ኦርቶዶክስ አይደለህም። ስለዚህ ሁለቱ ቪዲዮዎችን እናገናኛቸው። የቀደሙ ሪአክት ያደረግንበት ለታላቁ ጅብሪል አኬ ውግዝ ነው አይደለ? መወገዝ ያለበት የተወገዘ ትምህርት ነው አለ። ቆይ ሌላም አለ የሚገማ ትምህርት ያለበት ማለት ነው። አኬ ያለውን የሚገማ ትምህርት ያለበት አለ። ለታላቁ አኬ የተወገዘ ነው። ለዲያቆን ዘማርያምስ ምንድነው የሚሆነው? ኦርቶዶክስ ጻፉልኝ ከታች ሰምታችሁ ከሆነ ዲያቆኑ ያለውን ለታላቁ ጅብሪል ውግዝ ነው። የተወገዘ ሰው ነው እየወጣ እያስተማረ ያለው ምናምን። ለዲያቆን ዘማርያምስ አልቀበልም ያለ ምን ሊሆን አይችልም? ምን ሊሆን አይችልም? አልቀበልም ገድላቱን ድርሳናትን አልቀበልም ያለ ምን ሆኖ መዝለቅ አይችልም? ቴንክ ዩ ዳግም እየሰማችሁ ስለሆነ ኦርቶዶክስ አይደለም። ስለዚህ ለዲያቆን ዘማርያም አኬ ኦርቶዶክስ አይደለም፣ ለታላቁ ጅብሪል ደግሞ የተወገዘ ነው። ስለዚህ ኦልሬዲ ያው ውግዝ ከተባለ ከቤተክርስቲያን ውጪ ነው፣ አናቴማ ተደርገሃል። ኢቭን የዘላለም ሕይወት የለም። ያው በእነሱ ትምህርት ነው። በእነሱ ትምህርት ቤተክርስቲያኒቱ ከት ካደረገች አናቴማይዝ ካደረገች ካወገዘች you are outside of the church and you are ከሳልቬሽን ውጪ ከመዳን ውጪ ነው ተብሎ ነው የሚታሰበው። ኦኬ ተብሎ ነው የሚታሰበው። ያ ኦኬ እንቀጥል። መንፈሳዊ አባቴ መጥቶ እዚህ ጋር ማን ናቸው? ዲያቆን ዲበኩሉ ዲያቆን ነው። ቀሲስ ዲበኩሉ መጥተዋል እዚህ ጋር። የእሳቸውን ደግሞ ልስማ። እሳቸው ባይዘው ከሆነ ጊዜ በኋላ ነው እችን ነገር ወደዚህ መቀበል ግዴታ የለብኝም የሚለው ወደ ናኬ ከጠጋ በኋላ ነው ሐሳቡን የቀየረው እንጂ ቀድሞ ያለው አለ ሌላ። ይሄንን ያልተቀበለው ኦርቶዶክስ አይደለም ብሏል። ልክ እንደ ዲያቆን ዘማርያም ገድላትን ድርሳናት አንተ ማን ነህ እንደዛ አልቀበልም ልትል ምናምን እያለ ይናገር ነበረ ከ4-5 ወር በፊት። አኬን ጌታ ይባርከውና አይ ቲንክ ወርሶታል። የመቀበል ግዴታ የለብኝም እያለ መጥቷል። ያኛውንም ቪዲዮ አሰማችኋለሁ። ቆይ ገድል ሰው የማይቀበል እኮ ነው አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመብያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ገድለ ዮሐንስ መጥምቀ መለኮት ከተቀበልክ ትቀበላለህ። ታምር ነው። ኦኬ መጽደቂያም መዳኛም አይደለም። ጸድቃለሁ ብሎ መስሎ ጠላ እየጠመቁ ወሩ ሙሉ የሚያሳልፉት ዘመዶቻችን አክስቶቻችን ምናምን ድፎ የሚደፉት ጧፉን የሚጨርሱት ለመጽደቅ መስሎኝ
የጻድቁን በረከት ለማግኘት መስሎኝ አይደለም ወይ? የሰጣቸው ቃል ኪዳን ለኔም ይሆናል ብለው ያንን እያሰቡ አይደለም ወይ የሚያደርጉት? እንዴት ነው መጽደቂያ ማይሆነው? አይ ጋድ እሺ፣ እንቀጥል። እሺ፣ ደስ ትላለች። ኦኬ አጋፔ ግን ነፍስ አይማርም። እሺ እንቀጥል። ኦኬ ድምፅ የለም እንለፈው። ዝክራቸውን እዚህ በምድር ስንዘክር መታሰቢያቸውን እዚህ በምድር ስናስብ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ አባት። እቺ ሰው ናት እያወራች ያለችው። ይሄ ሰውዬ ነው እያወራ ያለውና ምንድን ነው የሚለው? እኛ ዝክራቸውን ስንዘክር ቀናቸውን ስናከብር አቡነ ማን ነው? ይሄ ተክለ ሃይማኖት ነው መሰለኝ ነው። አረ ተክለ ሃይማኖት ነው አይደል? አጋፔ ይሄ ማን ነው ስዕሉ ላይ ያለው? ምዕመናን እናንተ ንገሩኝ፣ ማን ነው? ያው ስለማላውቃቸው ነው፣ ይቅርታ አድርጉልኝ። ተክለ ሃይማኖት ይመስለኛል። አቦ ይቅርታ እንግዲህ የለውበትም። እኔ ተክልዬ አይደለም አቦ ነው። ስለዚህ ምን እያለ ነው ይሄ ሰው ምን እያለ ነው? እኛ ዝክራቸውን ስንዘክር መሬት እዚህ ሆነን መታሰቢያቸውን ስናስብ እሳቸው ደግሞ አቦ ሲኦል እየገቡ ማን እንደሚያወጡ ተመልከቱ። ምን አይነት የዞረበት አስተምሮ እንደሆነ ማለት ነው። ማንን ሄዶ እንደሚያወጣ ቆይ ስሙ። ስንዘክር መታሰቢያቸውን በዚህ በምድር ስናደርግ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ሲኦል እየገቡ እናትና አባቶቻችንን መንግስተ ሰማያት ያስገባሉ፣ ገነት ያስገባሉ። ትራንስፖርቴሽን አገልግሎት ዘርፍ መሪ ናቸው ማለት ነው። የትራንስፖርት እና ሎጂስቲክስ ክፍል ኃላፊ ናቸው አቦ ማለት ነው። እዚህ ዝክር ሲዘከር እየወጡ ምን ያደርጋሉ? ሲኦል ያሉ እናት አባቶቻቸውን። ስለዚህ እናት አባቶቻችሁ ሲኦል እንዳሉ ነው የምታውቁት ማለት ነው። ኦኬ ትራንስፖርት እና ሎጂስቲክስ ምናምን ዶክተር አለሙ ስሜ ናቸው። ባይዞ አንቀበልም መርጠን እንቀበላለን የሚሉ ልጆች በቃ እንደዚህ የሚያሳፍር ነገር ስላለ ነው። ባይዞ በቃ ይሄ በጣም የሚያሳፍርና የሚያሽኮረምም ነገር ነው። ዳስ ዋይ አንቀበልም፣ ግዴታ አይደለም፣ መጽደቂያ አይደለም፣ መዳኛ አይደለም፣ አስተምሮ አይደለም፣ ሃይማኖት አይደለም ምናምን የሚሉት ያሳፍራል። ምን ያርጉት? ያሳፍራል፣ በጣም ያሽኮረምማል። እና አሁን አቦዬ ምን ያደርጋሉ? የትራንስፖርቴሽን አገልግሎት ይሰጣሉ። ዝክር ሲዘከርና መታሰቢያቸው ሲታሰብ ማለት ነው። ከሲኦል ወደ ገነት ያስገባሉ። ማንን? ሲኦል ያሉ እናት አባቶቻችንን። ዝክራቸውን መታሰቢያቸውን እያሰበ የሚያደርግ ሰው የቅዱስ ሚካኤል ክብር እንደሚሰጠው የተነገረላቸው ዝክራቸውን መታሰብ አቦዬ ዝክራቸውና መታሰቢያቸው ሲደረግላቸው የቅዱስ ሚካኤል ክብር ነው የሚሰጠው ለሰውየው። አሁን ይሄ ሰው በቀኑ አቦዬን እንትን ሲዘክር የሚካኤል ክብር ይሰጠዋል። ዋው! ቸውን ያደረገ እንዲሁም ደግሞ የገድላቸውን መጽሐፍ በቤቱ ያስቀመጠ ሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል እንደሚጠብቁት ቃል ኪዳን የተገባላቸው። ዋው! ዝክራቸውንና መታሰቢያቸውን ሲያደርግ አንድ ኦርቶዶክሳዊ የአቦዬን ሚካኤል፣ ገብርኤልና ማን ያለው 3 መላእክት
በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋንንት በሽታ እንደሚያል የተገባላቸው። በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት በተሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ሶስቱ ጣምራነት ይፈጥራሉ። እዚህ ጋር ጆይንት የሆነ ፕሮቴክሽን ጆይንት ፕሮቴክሽን ይደረግላቸዋል። ሶስት ቦዲጋርድ ይቀጠርለታል ለአንድ ሰው። የአቡዬን ዝክርና መታሰቢያ ለሚያደርግ ሰው ሶስት ቦዲጋርድ ይቀጠርለታል። ጆይንት ፕሮቴክሽን ይባላል። ሶስት ቦዲጋርድ ይቀጠርለታል። ሚካኤል፣ ገብርኤልና ሩፋኤል ሶስቱ ያጅቡታል ማለት ነው። ይህን ጻድቁን አባት እያሰብክ ስለሆነ ሌላስ እያሰበ ያለ ሰው ማለት እሺ፣ ይሄኛው ልጅ ለምሳሌ እዚህ ኢትዮጵያ ሆኖ እያሰበ ነው። አሜሪካ ሆና እያሰበች ያለችው ጋር ደግሞ ማን ነው የሚሆነው? ምንም ነውስ መላእክት ባንዴ ሁሉም ቦታ እንደማይገኙ እናውቃለን። ሁሉም ቦታ መገኘት የእግዚአብሔር ባህሪ ስለሆነ እዚህ እሱን ሶስቱ ሲያጅቡ፣ በተመሳሳይ ቀን አቡዬን እየዘከረች ያለችውን አሜሪካ ያለችውን ማን ነው የሚያጅበው? ነው ላይቭ ይገባሉ እዚህ በላይቭ ኮኔክት ያደርጋሉ። ወይ እንመጣለን፣ አይዞ እየዘከርክ ጠብቅ፣ እያየን ነው፣ ታፕታፕ አድርጉና ይሄን ይዘው ከኛ ጋር ሊከራከሩ ምናምን ይመጣሉ። ይሄማ ፈታ ነው የምንልበት። ቆይ ቃል ኪዳን የተገባላቸው። በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋንንት በሽታ እንደማይኖርና ሰይጣን እንደማይሰለጥንበት የተነገረላቸው። ገድላቸው መጽሐፉ ዝም ብሎ ቤት መቀመጥ አለበት። በቃ እንደዚህ ቀይ ናቸው በብዛት። በቃ ዝም ብሎ ቤት ይቀመጥ። ከዛስ ጅኒ ዝር አይልም። ጅኒ ዝር አይልም። ዝም ብለህ ይሄን ታስቀምጣለህ፣ እዛ አልጋ ጋር ምናምን ጫፍ ላይ ታስቀምጣለህ፣ ወይም ቤት ጠረጴዛ ላይ ምናምን ቁጭ ታደርጋለህ ምናምን። ከዛስ ጅኒ መጣና ያያል፣ እንዴ የአቡዬ ገድል አለ፣ ራን 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 ብሎ ሮጦ ይሄዳሉ ማለት ነው። ጋር አንድ ሆኗልና ስምህን ከስሜ ጋር አዋህዱ አምላክ እስትንፋሰ ክርስቶስ ወይ አቤት ይቅር በለኝ ብሎ የለመነኝ ፍጹም እምረዋለሁ የተባለው ቤተክርስቲያንን በአንድ ቀን ሰርተው ስንዴን በአንድ ቀን ዘርተው ወይንም በአንድ ቀን ተክለው ግራርና ወይራን ደግሞ እንደዚሁ በአንድ ቀን ተክለው አጽድቀው አሳድገው ለ9 ሰዓት የቅዳሴ መስዋዕት ያደረሱ ታላቅ አባት ወደ ገዳማቸው ወደ ደብረ ሰማችሁ? ዋው ስንዴን ምናምን ተክሎችን ምናምን በአንድ ቀን ነው የሚያደርሱት። ለምሳሌ ጠዋት በቆሎ ዘርቶ ይሄዳል። ሲመጣ ወደ ማታ አካባቢ እንዳለ አዝመራው ደርሷል ምናምን ይዞ በቆሎን ይዘው ይገባሉ። ስንዴ ዘርቶ ይሄዳሉ፣ አዝመራው ደርሷል ይዘው ይገባሉ። ወይን ይተክላሉ። ከዛስ ማታ አብቦ ይጠብቃል ምናምን። ይሄ ደስ ይላል። ተጋባብኝ። አሁን አጠነክርበታለሁ። ሰሞኑን ደብሮኛል። ምንም ማድረገው ነገር ስለሌለ በእነዚህ ላይ ነው የምንሄድባቸው። ይሄ የሚደጋግሙ ምናምን ሰዎችም ሚዩት አድርጉ ሙሪቶች። አስከች ሲሄዱ ቢመሽባቸው በገባኦን ለኢያሱ የቆምሽ እኔም በእግዚአብሔር ኃይል አስሸሻለሁና ቆሚልኝ ብለው ፀሐይ ገጽታ ያቆሙታል። ፀሐይንም አቁመዋል። ፀሐይ ግን ፈረደባት። ኢያሱ በገባኦን አቆመ። አቡዬ ደግሞ ለምን ዓላማ እንደሆነ አይታወቅም፣ ግን አቁመዋል። ጻድቁ አባታችን እጅግ በጣም የሚለዩበትና የሚደንቅ አንድ ታላቅ ጸሎት አላቸው። በአምላክ ልቦና በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና በሊቃነ መላእክት በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ታስባ የምትኖር እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ጸሎቷ የመድኃኒዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎቹ የተቀበሉትን ሰዋዕት መከራዎች በሙሉ ታዘክራለች። በእያንዳንዱ ክፍል የጸሎት
ማሳረጊያ አቡነ ዘበሰማያት ወይም አባታችን ወይ ማሳረጊያ ጸሎት አለ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህ በአባታችን ጸሎት አንድ ሰው ሲጸልይ ንስሐ የገባ ኃጢአተኛ የተቀበሉትን ሰዋዕት መከራዎች በሙሉ ታዘክራለች። በእያንዳንዱ ክፍል የጸሎት ማሳረጊያ አቡነ ዘበሰማያት ወይም አባታችን ወይ ማሳረጊያ ጸሎት አለ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህ በአባታችን ጸሎት አንድ ሰው ሲጸልይ እልፍ ማለትም 1000 ነፍሳት ሲሆን ስለዚህ ሰው የሚያምነው መዳኑን ማለት አሁን አምኖ የሆነ ነገርን መቀበል ሳይሆን እዛ ጋር የሆነለትን ነገር ይሄ ማወቅ የነሱ ማመን ፎርሙላ ተደርጎልሃል እኮ የሚለውን እንዲያቅ ማድረግ ነው። ኦኬ እኔ አሁን አውቃለሁ። እሺ ስለዚህ ድኛለሁ። ራይ ክርስቶስ የሚባል የእግዚአብሔር ልጅ አምላከ ወሰብ ከቅድስት ድንግል ማርያም የተወለደ በጴንጤናዊ ጲላጦስ ዘመን የሞተ የተቀበረ ከሙታንም በሶስተኛው ቀን የተነሳ አሁን በእግዚአብሔር ቀኝ ያለ በሕያዋንና በሙታን ላይ ሊፈርድ የሚመጣ ንጉስ ጌታ ገዢ እንደሆነ አምናለሁ። ድኛለሁ። ሴንስ አይሰጥም። የነሱ ሴንስ አይሰጥም። የዓለም ሁሉ ድኗል ምናምን የሚለው መድኃኔዓለም የሚለው ስም ይመስለኛል ትንሽ ኮንፊውዥን ያመጣው። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። ስለዚህ መድኃኒትነቱ ለዓለም ነው። ስለዚህ ሲሞት ለዓለም ሞቷል። ስለዚህ የሞቱ ጉዳይ ዓለም ላይ ላሉት ለእያንዳንዱ ግለሰብ አፕላይ ይደረጋል የሚል ነው የነ ሚኪያስ ግሩፕ። የሚጀምረው የሰው ልጅ በጌታ በኢየሱስ ክርስቶስ ካደመቀ ምንድነው ሲጠመቅ ነው የሚሉ ወገኖቻችን ስላሉ ማለት ነው። ሲጠመቅ ነው የሚድነው የሚሉ ወገኖቻችን አሉ። ያ ከምን ጋር ይጋጭበታል? ሲያምን ነው ሲጠመቅ ነው የሚድኑ የሚለው አሉ። ያ ከምን ጋር ተጋጨበት? ኦልሬዲ ቀራኒዮ ላይ ሆኖ ዓለምን አስታርቆ የለም ወይ? ከዓለም ጋር ታርቆ የለም ወይ? ዓለምን አላዳንም ወይ? ስለዚህ ገና መጥቼ እኔ የማደርገው ነገር ተደርጎ መዳን ለምን ይወራል ነው የሚያስ ዩኒቨርሳሊዝም ይባላል። ባይዞ ዩኒቨርሳሊዝም የሱን እንደው ሞር እንትን የሚለው ባለፈው ማን ቤት ነው ሳነብ የነበረ አንድ እንትን አለ። እሱን ላንብብላችሁ። የጎርጎሪዮስ ግሪጎሪ ኦፍ ኒሳ ማለት ነው። ጎርጎሪዮስ ዘኖሲስ ማለት ነው። እንደዚህ ይላል። ባለፈው አብቤላችኋል የምታስታውሱ። ይሄንን ነው ቀጥታ እያስተጋባ ያለው ሚኪያስና የሚኪያስ ጀማ ማለት ነው። ሂስ የሚለው የእግዚአብሔር ለማለት ነው። ጋድስ ኤንድ ኢዝ ዋን፣ የእግዚአብሔር መጨረሻ አንድ ነው። ይሄን ጎርጎሪዮስ ዘኖሲስ ነው የሚያወራው። on the soul and resurrection፣ በነፍስና በእንተ ነፍስና በእንተ ትንሣኤ። ስለዚህ የእግዚአብሔር መጨረሻ አንድ ነው። ኦኬ የእግዚአብሔር መጨረሻ አንድ ነው። and only one and one only፣ አንድም ብቻ ነው። it is this፣ ይሄም የሚከተለው ነው። when the complete whole of our race shall have been perfected from the first man to the last፣ ሰውነታችን ስብዕናችን የሰው ዘር በሙሉ ከመጀመሪያው ሰው እስከ መጨረሻው ሰው ያለው ፍጹም እንዲሆን ነው። perfected እንዲሆን ነው፣ ፍጹም እንዲሆን ነው። some having at once in this life being cleansed from evil፣ አንዳንዶቹ በዚህኛው ዓለም ሆነው ከክፋት ይነጻሉ፣ cleansed ይሆናሉ። others having afterwards in the necessary periods being healed by the fire፣ የተጠበቀላቸው ጊዜ ከመጣ በኋላ አንዳንዶቹ ከሞቱ በኋላ ደግሞ በእሳት ውስጥ አልፎ ይድናሉ። በእሳት እንደመዳን ነው የሚለውን ቆሮንቶስ ላይ ያለው ማለት ነው። በእሳት ውስጥ አልፈው ይድናሉ። ሌሎቹ እዚሁ ምድር ላይ ያሉ ፐርፌክትድ ይሆናሉ ከኢቭን። ሌሎቹ ደግሞ መሀል ላይ ያሉት ምን ይላሉ? በእሳት ውስጥ ያልፋሉ፣ ይድናሉ። others ሶስተኛዎቹ ግሩፖች having in their life
here being unconscious equally of good and evil በዚህኛው ዓለም እያሉ ስለ መልካም ሆነ ስለ ክፉ በቂ ዕውቀት ያልነበራቸው ያንን ነገር ያላስተዋሉ ያላወቁ የነበሩ to offer to every one of us participation in the blessing which are in him እነዚህ ደግሞ በሱ ኦኬ በሱ በክርስቶስ ኢየሱስ ያለውን መልካምነት ምክንያቱም ክፉንም መልካሙንም ኮንሺየስሊ ስላላወቁ በክርስቶስ ኢየሱስ ያለውን መልካምነት ከማግኘት አይጎሉም which the scripture tells us መጽሐፍ ቅዱስ እንደሚነግረን A has nothing nor ear heard nor thought ever reached አይንም ያላየው ጆሮም ያልሰማው በሰውም ልብ ፈጽሞ ያልታሰበውን ተብሎ የተነገረው ይሄ ነው እና በዚህ ዓለም ያሉ ለምን የእግዚአብሔር መጨረሻ አንድ ነው and one only አንድ ብቻ ነው ብሎ ስለሚያምን ዩኒቨርሳሊስት ነው ባይዘው ጎርጎሪስ ተኖሲስ ማለት ከካፓዶሻን ግሬት ፋዘሮች መካከል አንዱ ነው ካፓዶሻን ፋዘርስ ከሚባሉት ስለዚህ ይሄንን ነው እነዚህ የሚያስተጋቡት አሁን እነማን እነ ሚኪያስ እና የሱ ጀማ ይሄንን ነው ያስተጋቡ ያሉት ኦኬ ያስተጋቡ ያሉት ስለዚህ አሁን አምነ ተጠምቀ ምናምን የሚለው it doesn't make any difference ማለት ነው ምክንያቱም የእግዚአብሔር መጨረሻ አንድ ነው በክርስቶስ ዓለሙን ታርቋል በክርስቶስ ሁሉን ከራሱ ጋር አስታርቋል ስለዚህ እኛ አሁን አሃ ለካ እንደዛ ሆኗል ነው ምንለው እንጂ አሃ ነው እንደዛ ሆኖልኛል ኦ ማይ ጋድ እንላለን አይነት ነገር ነው እንጂ our faith ዴስቲኒያችንን ዲተርማይን አያደርገውም ፍጻሜያችንን አይወስነውም የሚል አይነት እንትን የላቸውም ማለት ነው ሶ ይሄም ልዩነት አለ ባይዘ ይሄን ሁሉ አቅፎ ነው ሙሉ ወንጌል የጌታ ራት ምናምን የሚሉት ወደ ራሳቸው ቶፒክኛ የሚጎትቱት ማለት ነው ይሄንን አውሩ መጀመሪያ ፍጥረት ሁሉ ድኗል ወይስ ያመነ ብቻ ነው የሚድነው የተወገዘ ትምህርት የተባለ አለ እሱን አጽዱ መጀመሪያ የሙሉ ወንጌልና የፔንቴኮስታሎች ነገረ ድነት በዚህ ገብተው በዛው ወጥተው ዩካሪስታቸው ባፕቲዝማቸው በዚህ ገብተው በዛው ወጥተው ለምን እዛ ኪሊማንጃሮ ላይ ወጥቶ ታች እንትን አይወርድም ጉርጓድ ውስጥ አይወርድም ምን አፋላችሁ መጣችሁ ያን ልታወሩ ይሄ እኮ ዶግማቲክ ኢሹ ነው ይሄንን ጨርሱ መጀመሪያ ጨርሱ yep let's go okay ተበልቼ እንደዚህ ሻይ በለኝ በምን የተነሳ ይመስልካል ይሄንን ለፈም ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል መጨረሻውን ብቻ አጥቼ ነው የቤተ ክርስቲያን ልጆች አክብሯት እርሷ መድኃኒታችሁ ናትና እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው በሉላችሁ የቤተ ክርስቲያን ልጆች በሉ ምናችሁ ናት ነገርኝ እንጂ እስኪ ጥያቄ ልጠይቃችሁ የክርስቶስ ሥጋ ከማን የተነሳ ነው ስለዚህ ድንግል ማርያም ምንድን ናት መድኃኒት ናት ታዲያ እኔ ሰውየው ለምንድን ነው ያወገዛችሁት አምሶ ሶሪ ያ ጥቁሩ እንደኔ ጠቆር ያለው አባት አለ አይደል ቆቤ ደፋው ምናምን ሶሪ ሰውየው ስላልኩ እሱን አባት ለምንድን ነው የተቃወማችሁት አይባልም በቴሌግራም ግሩፖቻችሁ ላይ ጻፋችሁ ከተዋህዶ በኋላ የማርያምና የነበረ የገሌ ነበር የሚል የለም ለምን በቃ ተዋህዶታል የራሱ አድርጎታል ገንዘብ አድርጎታል ስለዚህ የማርያም ሥጋ አይባልም የማርያም ደም አይባልም የክርስቶስ ነው እያሉ ጽፈውበታል ገብተውበታል ላይፍ በመደዳ ለምንድነው ይንዝም ያሉት የረሳው ሥጋ የማንን ነው የማርያም ነው ስለዚህ ማርያም ምንድናት መድኃኒት ናት እውነትህን ነው እስቲ እናጨብጭብለት ለዚህ ለእንደዚህ አይነት ቀፋፊ ትምህርት በድጋሚ እናጨብ ይሄንን ተሸክሞ ሙሉ ወንጌል የጌታ ራቷ ምናምን ይለኛል መጥቶ
ይሄንን ተሸክሙ ማለት ነው። ሂዱና ይሄንን አጽዱ መጀመሪያ። ኦኬ ይሄንን አጽዱ። እኛ እናጨበጭብላችኋለን እየመጣን እዚህ ጥምቀት እንጠመቃለን። የምንጠመቀው ያ ማየገቡ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ኧረ አጨብጭብ። እኔ ልክፈት ወደ አይዊሽ ወደ ሌላ ስልክ ቢኖር አቀናብሬ የሆነ ነገር እዚህ ጋር ከፍትላችሁ ነበረ። ኦኬ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ሪዝጋስ ይላል ድንግል ወይ እቺንማ አቀናብራለሁ እዚህ ቁጭ አንዱን በዩቲዩብ አንዱን በእንትን አድርጌ አቀናብራለሁ። ከዛ እናጨበጭባለን መጨረሻ ላይ። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው እስቲ ልንመላለስ ስንመጣ የምናገኘው ይሄንን ነው። እሺ እንደሱ እናደርጋለን በሉ። ከታች ኮሜንት ላይ ኑ በብርሃኑ ተመላለሱ። እሺ እንደሱ እናደርጋለን በሉ። ታዙ። ምክንያቱም መተን የምንመላለስበትን ብርሃን ስሙ። ባይሩ ይረፍታል ይላል ድንግል ወይ ማርያም መልክ እንዳምላክ መልክ ያለን አንቺን የወደደ እግዚአብሔርን ወደደ። አረ እንዴ አይደለም። እንደው አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላል። አረ ወገን አጨብጭብ። እሷ ከወደደችን ነው እግዚአብሔር የሚወደን። እሷ ከጠላችን ራሱ እግዚአብሔር አይወደንም፣ ይጠላናል። ወገን አጨብጭብ። አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እሺ ታዲያ ይሄ ሁሉ እየተነገረን አንድ ላይ አንዘምርም ወይ? እንቀጥል። እሺ እንደሱ እናደርጋለን። መቼስ መዝሙሩን ሰምተን እንትን አንልም። እንደሱ እናደርጋለን። አጨብጭበን ያማን። እሺ ይሄንን እንለፈው። ሊቃውንቶቹ እንዴ የጠመጠሙት እኮ ናቸው የሚናገሩት። ከዛ ይመጣና እዚህ ጋር ደግሞ ምንም ማድረግ የሌለው ቲክቶክ ላይ የፈመሰው ደግሞ ይመጣና አስተምሮ አይደለም ይላል። ተው እንጂ አእምሮ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችው እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆን። የሷ ህሊና ነው ቤዛችን፣ የሷ እንባ ነው አዳኛችን። ኧረ እንዘምር። ዘምር ወገን ዘምር። ተመላለሱ ኑ በብርሃኑ ተመላለሱ የጽድቅን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ። ምንመላለስበት ብርሃን ስሙ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰች ምንመላለስበት ብርሃን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆን። ህሊናዋ ቤዛችን፣ እንባዋ አዳኛችን። ኧረ ወገን አጨብጭብ።
እያጨበጨባችሁ በብርሃን ነው የምንመላለሰው። ብርሃኑን ሰማችሁታል? መስቀሉ ላይ ያረሳት እግዚአብሔር ሰው ይረሳ ዘንድ ሰው አይደለም ተብሎ ተጽፏል እና እንደ ትሬኒንግ ነው ይላል። ከዚህ እንደ ትሬኒንግ ነው በዚያ ሁሉ ነገር ውስጥ ያሳለፋት። እኛውን ተውት። ቀሲስና መምህር በረከት አዝመራው ጥሩ ሙድ ይዘዋል። የዛን ቀን ባይዞ የዛ ሪአክሽንም ጭምር ነው የምሰራው። ደህና በሆነ ቦታ በራሳቸው በኑፋቄ ይጨማለቁና ስኬፕ ጎት የሚባለው እኛ ነን። ይመጡና እኛ ላይ ነው የሚወርዱት። በተለይ ቀሲስ በመደዳው እየተመቱ ከሆነ ጴንጤ ላይ ነው ዱላ ይዘው የሚመጡት። ማሳረጊያቸው ጴንጤ ነው። ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ወደዚህ ዓለም ተሰዷል። የት ነበር አዳም? እነዚህ ሰዎች ሚስማር ሊያዘንጉብን ነው። ስሙ ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ስለዚህ እዚህ ዓለም አልነበረም ማለት ነው። ዋው ይሄማ ያዘምራል። አጨብጭቡ። አጨብጭብ። እሺ እንደሱ እናደርጋለን። እንቀጥል። ኋላ ከተራበ ከተጠማ በኋላ ሰሎሞን እንደገና በቀለበቱ ወደ ዙፋኑ እንደተመለሰ ከተራበ ከተጠማ በዚህ ድግምት ማጽደቂያ ታሪክ ነው። ይሄ ታሪክ በቀለበቱ ጅኒዎች ቤተ መቅደሱ እንዲሰራ ያደረጉ ምን መጽሐፍ ላይ ነው ያለው? ምን ኦፍ ሰሎሞን ላይ ነው ያለው ይሄ ታሪክ። አንድ አፖክሪፋል የሆነ መጽሐፍ አለ። ከዛ ታሪክ ላይ የተገኘ ነው ይሄ ታሪክና በቀለበቱ ነው ጅኒዎችን የሚቆጣጠረው ምናምን እና እነሱን ትሪክ እያደረጋቸው ቤተ መቅደሱ እንዲሰራ። ስለዚህ በጅኒ የተሰራ ቤተ መቅደስ ውስጥ ነው እንግዲህ እግዚአብሔር ያርፍበታል ብሎ የሚያስተምሩት ማለት ነው። ሙሐመድ ከዛ ላይ ነው የኮረጀው። ይሄ ቀድሞ የነበረ እኮ ነው የአይሁድ ታሪክ ውስጥ ነው ያለውና ሙሐመድ ከዛ ላይ ኮረጀ። ያ ጥበበ ሰለሞን ላይ አለ። ሙሐመድ ከዛ ላይ ነው የኮረጀው ይሄንን። ኦኬ እና በጥበቡ ቀለበቷን ተጠቅሞ ወደ ዙፋኑ ድጋሚ ተመለሰ። ዋት ከተቸገረ በኋላ ዳግማዊ ቀዳማዊ አዳም እስከነ ልጆቹ በአማናዊት ቀለበት በድንግል ማርያም ወደ መንግስተ ሰማያት ተመልሷል። ጥፋት እኮ መሰናክል እኮ በማርያም በኩል ወደ መንግስተ ሰማያት ነው የተመለሰው ሰለሞን። ኖ በብርሃኑ ማን ብርሃኑ ጁላ ነው። ሁለቱም እኮ መሰናክል እኮ ነው። ሰው እኮ አይደለም። የሰውንም እኮ መቼም ያለብን የዜግነት ኃላፊነት እንድወጣ ብለን ነው እንጂ እኮ ሰው አይሆንም እኮ። እውነቴን ነው። እና ድግምት ምናምን በዛ ነው የሚለማመዱት። የቀለበት የምናምን የሆነ እቃ አምጣልኝ እዛ ላይ ልድገምልህ ምናምን ጭዌ ከዛች ነው የምትመጣው። ኦኬ ያ አይ ቲንክ የመጨረሻውን እናያለን። አጋፔ አንተ ቪዲዮዎች ውስጥ የኔ ነው ለካ ትልቁ ቪው 1.1 ሚሊዮን የታየው የኔ ቪዲዮ ነው። ይመችልህ። በዛው ዛችሁ ለቤቴ የሰጠሁት ቃል በደላችሁ እመቤታችንን እግዚአብሔርን ከዳ እመቤታችንን የያዘች ነች ብትሞት እንኳን ትድናለች ትነሳለች ነው ያልኩት። ወደ አንተ ትደርሳለች ማለት ነው። በእመቤታችን ወደ ስላሴ ትደርሳለች።
ቆይ ሐቂቆ ፖሊስ ተደሰን ተገኘ በማይጸን ድንግል ታውቆ ለኩሉ ኃይል ለበሰማት ነገር አይደል ሰው ላድን ባለ ጊዜ ወደ ድንግል ማርያም ከመጣ ሊዳንስ ወደ ድንግል ማርያም እኮ ሄደ ይላል ወደ ዋት ሊቃውንቱ ተሰብስበዋል። እዚህ ጋር አሁን ፒኤችዲውን የሰራው ወንድማችን ዳዊት አለ፣ ዲያቆን ዳዊት አለ፣ መዝሙረ ያሬድ አለ፣ ሌላ ማን አለ? መምህር የሚባሉ ሁለት አሉ። ከዛ ዘማርያም ደግሞ ቅብልጭ ብሎ ተቀምጦላቸዋል እዚህ ጋር እና እዚህ ጋር ደግሞ በዝውውር ከኛ ቤት ሄደዋል። እኔ ልዳን ካልኩ ማርያም ጋር ነው የሚሄደው። ዋት ኧረ ይሄማ ትንሽ አንደኛ ያስጨበጭባል። መጽሐፍ እንደሚናገር ልዳን ካላችሁ እናንተ መጽሐፍ ቅዱስን የምታነቡ ሆይ የቃሉ እውነት ይበራላችሁ ሆይ የአብርሃም ወደ አባቱ ያመጣችሁ ሆይ ልዳን ስትሉ ወደ ማን ሄዳችሁት? ኮሜንት ላይ ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ሄዳችሁት? ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ነው የሄዳችሁት? ኮሜንቱን አድርጉት። ያ መንገድ እንዲሆናችሁ ወደ ማን ሄዳችሁት? እውነት እንዲሆንላችሁ ወደ ማን ሄዳችሁት? ህይወት እንዲሆንላችሁ ወደ ማን ሄዳችሁት? ወደ ኢየሱስ። እዚህ ጋርስ ይሄው ራሱ ባይዞ የቀደም የማርያም ደም ነው የማርያም ስጋ ነው ሲል የነበረው ነው እያወራ ያለው። ስሙልኝ። ልዳንስል ወደ ድንግል ማርያም ነው የሚሄደው። ኧረ በብርሃኑማ መመላለስ አለብን። ለዚህኛው አጨብጭብ። ያዘለኝ ልንመላለስ እንመጣ ምን ሰማውን ተመልከቱ። ከሊቃውንቱ አንደበት ይህ ወደ ድንግል ማርያም ከመጣ ሊዳንስል ወደ ድንግል ማርያም ነው ቆንጌል ይላል ወደ ድንግል ማርያም መጣል። ከዛ ደግሞ ሊዳንስል ወደ ድንግል ማርያም ነው ሄደ። አጨብጭብ። ያ ይሄ ብርሃን ይቅርብን እያላችሁ ኮሜንት ላይ ጻፉ። ሙሉን አይደለም ይቅርብን ብቻ። ይሄ ብርሃን ጻፉልኝ ኮሜንት ላይ ይቅርብን እያላችሁ ማለት ነው። ይሄ ብርሃን ምን ይበልብን? ያው ምን ሰማው ከሊቃውንቱ አፍ የምንሰማው ብርሃን ምን ይበልብን? ምዕመናን ይቅርብን። እዛው እናንተ አብሩና ብሩበት። ኦኬ ይሄ ብርሃን ይቅርብን። መዳን ስፈልግ ወደ እመቤቴ ነው የሚሄደው። ኖ መዳን ስፈልግ ወደ ልጇ ነው የሚሄደው። እሷም ቢሆን እሱ ሚላችሁን አድርጉ ነው ያለችው። እሷም ቢሆን እሱን ስሙት ነው ያለችው። አባት ከላይ እሱን ስሙት የምወደው በእርሱ ደስ የምሰኝበት ልጄ ነው ብሏል። ኦኬ ነቢያት መጡ ተራራው ላይ እሱን ስሙት አሉ ደቀ መዛሙርቱን። እሱን ስሙት። ነቢያት ወደ እርሱ ነው የጠቆሙት። እናቱ ወደ እሱ ነው የጠቆመችው። አባት ከላይ ወደ እሱ ነው የጠቆመው። እዚህ ሊቃውንቱ በብርሃን እንድንመላለስ ምን አይነት ብርሃን እየነገሩ ነው ያሉት? ወደ እናቱ ነው የምንሄደው። ምን ለማግኘት? መዳንን ለማግኘት። እንዳን ስንል ምንፍቅና ነው ይሄ። ይሄን ብርሃናችሁን እዛው እናንተ አብሩበት፣ እዛው ጧፏችሁን ፈታ በሉበት። አንመጣም። ይሄ ብርሃን ምን ይበልብን ምዕመናን? ይሄ ብርሃን ምን ይበልብን? ጻፉ ኮሜንት ላይ ይሄ ብርሃን ይቅርብን፣ ይቅርብን፣ አንፈልገውም። በዚህ ብርሃን አልተመላለሳችሁም ብሎ እግዚአብሔር ገሃነም ይላከን። ለምን ለመዳን እናታችሁ ጋር ወደ እናቱ ለምን አልሄዳችሁም ብሎ እግዚአብሔር ወደ ሲኦል ይላከን። የፈሰሰው ደም ቁርባን የምትወስዱት የእናቱን ነው፣ ከእናቱ የመጣ ደም እኮ ነው። ለምን ያንን አልተቀበላችሁም ብሎ ሲኦል ይላከን። እኛስ ኖ የገዛ ደሙ ነው ብለን ሲኦል እንግባ። በገዛ ደሙ ያዋጃትን አይደል? የእግዚአብሔርን ቤተክርስቲያን የገዛ ደሙ ነው የእናቱ ደም አይደለም ብለን እኛ ገሃነም እንግባ። አንፈልገውም። ይሄንን ብርሃን አንፈልገውም። እዛው እናንተ ተመላለሱበት።
እኛ ግን በጣም ስለምንወዳችሁ ተመላለሱበትም ብለን አናቆም። ውጡ። በጣም ፎልስ ላይት ነው እሱ፣ የውሸት ብርሃን ነው። ውጡ ውጡ። ሰሞኑን እንሄድባቸዋለን እነዚህ ቪዲዮዎች ላይ፣ እነዚህ ሐሳቦች ላይ ደጋግመን እንሄድባቸዋለን። እንዳልኳችሁ ያው አንብበን ወይም ናት ክርስቶሳውያን ማርያማውያን ለመዳን ወደ ክርስቶስ ሳይሆን የምትሄዱት ወደ ማርያም ስለሆነ የምትሄዱት ማርያማውያን ማርያንስ ብትባሉ ሞር እናንተን ፊት ያደርጋቸዋል። በተለይም እዚህ ያለውን የኢትዮጵያን ኦርቶዶክስ ነው የምላችሁ። ሌላው በዚህ ልክ አይደለም። ባይዙ ኦርቶዶክስ ብራንቾችን ካያችሁ በዚህ ልክ አይደለም። አሮ ነው ካቶሊኮቹ ራሱ በዚህ ልክ የሚያገኙት አይመስለኝም። በዚህ ልክ ማለት ለመዳን ማርያም ጋር ሄዳለሁ። ዋት ኑ እናንተ ሸክም የከበዳችሁ ወደ እኔ ኑ። ለምን ወደ እናቴ ሄዱ አላለም? እናንተ ሸክም የከበዳችሁ መቼስ ቃርጣ ተሸክሙ አይደለም ሸክም የከበዳቸው የጉሊት ዕቃ ተሸክሙ አይደለም። የኃጢአት በርደን ያለባችሁ፣ የኃጢአት ሸክም ያለባችሁ፣ መዳን ያለባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ወይ ወደ እኔና ወደ እናቴ ኑ አይደለም፣ ወይ ወደ እናቴ ሄዱ አይደለም ያለው፣ ወደ እኔ ኑ። እዚህ ጋር ሊቃውንቱ ምንድነው እያሉ ያሉት? መዳን ስፈልግ ወደ እኔ ኑ ወዳለው ክርስቶስ ሳይሆን ወደ እናቱ ነው የሚሄደው። እናቱ ጋር ብትሄድ እኮ እናቱ ኦልሬዲ ቃና ላይ ካለችው ውጪ አትልም። እሱን ስማው ነው የምትልህ እናቱ ጋር ብትሄድ ራሱ። ይሄ አምልኮ ተሳብ ነው፣ የሰው አምልኮ ነው። ሰውን የማክበር ሰውን የማምለክ አባዜነት ነው። ጣዖት አምልኮ ነው። አሁን የሰማነው ለመዳን ወደ ማርያም ሄዳለሁ ጣዖት አምልኮ ነው። እንደዚህ የምታምኑ ጣዖት ታመልካላችሁ። ማርያምን ታመልኳታላችሁ። ለመዳን አዳኝ እግዚአብሔር ነው አይደለ? ሆሴ ምዕራፍ 2 ቁጥር 10 ላይ ማዳን የእግዚአብሔር ነው ይላል አይደለ? ትንቢተ ሆሴዕ ላይ ማዳን የእግዚአብሔር ነው። እዚህ ጋር ሊቃውንቱ ምን አሉ? ለመዳን ወደ ማርያም እንሄዳለን። ስለዚህ ማርያም አዳኝ ናት። ስለዚህ ማርያም እግዚአብሔር ናት። ስለዚህ ኤኒ ካይንድ ኦፍ አምልኮ አዶሬሽን ወርሺፕ ምናምን ትቀበላለች ማለት ጣዖት አምልኮ ነው። ታመልካላችሁ። እንደዚህ የምታምኑ ጣዖት ታመልካላችሁ። ጣዖት አምላኪያ ናችሁ። አማኒ እወድ ነበር። እንደዚህ አይነት ኮሜንት እየጠበኩ ነው። እስካሁን የለም። ብዙ ኦርቶዶክሳውያን ፎሎስ ስለፍታል እወድ ነበር ቀለልክብኝ ምናምን የሚል ኮሜንት እየጠበኩ ነበር። ለምን ደሞ አጽፉት? ተስማማችሁ ባወራሁት? አማን አከብር ነበር ግን ቀለልክብኝ ምናምን ለምን አትሉ? ለመዳን ወደ ማርያም መች ነው የምታወግዙት? ይሄንን ምንፍቅና፣ እርኩስ የሆነ ምንፍቅና ማለት ነው። በየትኛው የመጽሐፍ ቅዱስ ክፍል ነው ለመዳን ወደ ማርያም ትሄዳላችሁ ተብሎ የተቀመጠው? የትኛው የቤተክርስቲያን አባት ነው ለመዳን ወደ እናቱ ተመልከቱ ያለው? የተረገመ ምንፍቅና። ናና ከኔ ጋር የብሎ ወንጌል እንትን ስጋ ወደሙ ምናምን በለኝ ናና ቤት ከፍታ ማለት ነው። ስሰማ ነው ናና ይሄን አስተካክል መጀመሪያ። ጣዖት አምላኪ ነህ፣ እሱን አስተካክለው። እናቱን ታመልካለህ ከልጇ ጋር አይደል? ለመዳን ወደ እሷ ትሄዳለህ፣ ታመልካታለህ። ጣዖት አምላኪያን ናችሁ ስንል አይደብራችሁ። this is exactly what ጣዖት አምልኮ is። ከእግዚአብሔር ውጪ ለእግዚአብሔር አስክራይብ የሚደረጉ ለእግዚአብሔር የሚነገርላቸው ነገሮች ለፍጡር ማድረግ ጣዖት አምልኮ ነው እና ጣዖት ታመልካላችሁ። ዋጡት እና በዛ ብርሃን አንመላለስም፣ አንፈልገውም እሱም ብርሃን። ኧረ አሉ እኔ ቤት እኮ ግማሹ እነሱ ናቸው። ይመጣሉ ምናምን ይመጣሉ። አርሲ ላይ በግፍ እየተገደሉ ነው። በተለይም ፕሮፋይል ተደርጎ ኦርቶዶክስ የሆኑ እየተገደሉ ነውና ቪዲዮ መስራት ፕላን አለኝ። ግን ይሄኛውን ጣዖት አምላኪነትን እየደገፍኩ አይደለም። እኔ ጣዖት አምላኪነቱን እየደገፍኩ አይደለም። ለመዳን ማርያምን አያታለሁ ወደ እሷ ነው የሚሄደው የሚለውን ደግፌ አይደለም። ሰብአዊነት ስላለኝ ኢትዮጵያዊ ስለሆንኩ ደን ያንን ነገር እያደረሱ ያሉ ግሩፖች ደግሞ ያው ስለማልፈልጋቸው ማለት ዳስ ዋይ ቪዲዮ ተሰራው ራሱ ምሰራው እና መስራት ኃላፊነት ሰብአዊ ኃላፊነት እንዳለብኝ ይሰማኛል። ድምጽ እንሆን ይገባል። አዎ መጣልኝ ይሄው ሚቶስ የሚል ሰው አይደለም ሚፖስ የሚል ሰው
መጣልኝ ይኸው ምን አለ ትንሽ የበሰልክ መስለኸኝ ነበር ለካ ያው ነው ይላል። መጣልኝ ይኸው